አርሰናል ጋር በተያያዘ አንድ መረጃ አለ። ትናንት የአርሰናል ቡድን ልምምድ ሰርቷል። ከሁለት ቀን ረፍት በኋላ እሁድና ሰኞን አርፈው ትናንት ገብተዋል። ትናንት አርሰናል ወደ ልምምድ ሲመለስ በልምምድ ቦታ ላይ ያልነበሩ ተጫዋቾች ነበሩ። ካልነበሩ ተጫዋቾች መካከል ያው ብዙዎቹ የሚታወቁ ናቸው። ጋብሪኤል ማጋሌሽ ጉዳት ነው፣ ሙስኬራ ጉዳት ነው፣ ቤን ዋይት ጉዳት ነው። ከነዚህ ሶስት ተጫዋቾች በተጨማሪ ግን የዙቢሜንዲ አለመኖር አነጋጋሪ ነበር። ዙቢሜንዲ አልነበረም ትናንት በነበረው ልምምድ ላይና ብዙዎች ተጨንቋል። የአርሰናል ደጋፊዎች ምንድነው ምክንያቱ ማርቲን ዙቢሜንዲ በዚህ ልምምድ ላይ ያልተሳተፈው የሚል ሐሳባቸውን እያነሱና እየጠየቁ ነው ያሉትና ዙቢሜንዲ ያልተሳተፈበት ምክንያት ጉዳት አይደለም ተብሏል። ከጉዳት ጋር የተያያዘ ሳይሆን ሎድ ወይም ጫና ማኔጅ ለማድረግ የተደረገ እንቅስቃሴ ነው። ይህ ተጫዋች እንደሚታወቀው ከሌሎቹ ተጫዋቾች በተለየ መንገድ በሁሉም ጨዋታ እየተሳተፈ ነው። ሻምፒዮንስ ሊግ አይቀረው፣ ፕሪሚየር ሊግ አይቀረው፣ ሊግ ካፕ አይቀረው፣ ሁሉም ጨዋታ ላይ ሚካኤል አርቴታ እያሰለፉት ነው ያሉት። አንዳንዴ በግዴታ ለምሳሌ የአለፈው የክለብ ብሩዥ ጨዋታ ላይ የተጫዋቹ ጉዳት አስገድዶታል ዙቢሜንዲ እንዲያሰልፉ። በተመሳሳይ በዌስትሃሙ ጨዋታ በወልቭሱ ጨዋታ ላይ እንዲሁ እና ከሌሎቹ ተጫዋቾች የተሻለ ረፍት ወይም ወደ ትሬኒንግ ግራውንድ ሳይሆን እንዲመጣ የተፈቀረለት ጂም ገብቶ እንዲሰራ ሰውነቱን እንዲንከባከብና ጂም ላይ የተወሰኑ ስራዎች እንዲሰራ ብቻ እንጂ ዛሬም ትናንትም በነበረው ልምምድ ምናልባትም ዛሬም በሚኖረው ልምምድ ላይ ዙቢሜንዲ በዚሁ መንገድ ሊቀጥል እንደሚችልና ከነገ ጀምሮ ለቅዳሜው ጨዋታ ዝግጅቱን ከቡድኑ ጋር እንደሚያደርግ ተገልጿል። ስለዚህ ዙቢሜንዲ ጉዳይ ጉዳት ሳይሆን ጫና መቀነስ፣ ነገ ሊመጣ የሚችለውን ጉዳት ለመከላከል ያሰበ እንደዚህም እስካሁን የነበረበትን ጫና ረፍት ለመስጠት ባሰበ መንገድ እየተከናወነ። በነገራችን ላይ አርሰናል ከኦገስት ወር በኋላ ከነሐሴ ወር በኋላ ለመጀመሪያ ጊዜ ነው በሳምንቱ አጋማሽ ሲያርፍ። አርፎ አያውቅም። በሳምንት 3 ጨዋታ ነበር ሲያደርግ የነበረው። በዛ ማለት ብሔራዊ ቡድን የሄዱት ናቸው። ብሔራዊ ቡድን አብዛኞቹ አርሰናል ከ17 እስከ 19 ተጫዋቾች ከዋናው ቡድን ከ25 ተጫዋቾች ውስጥ ብሔራዊ ቡድን ሲጠሩ ነበር፣ ሁሉም ይጫወቱ ነበርና አንድ ቀን አርፎ አያውቁም። ይሄ ሳምንቱን አጋማሽ ቀናቶች አርፈዋል። ለመጀመሪያ ጊዜ ነው ትናንት ያረፉት ወይም የዚህ ሳምንት ነው ያረፉት። እሱንም ለክሪስታል ፓላስ ምስጋና። ፓላስ ነገ በኮንፈረንስ ሊግ ጨዋታ ስላለው ስለዚህ የዙቢሜንዲ ጉዳይ አሳሳቢ እንዳልሆነ ለአድማጮቻችን ለመግለጽ ያህል ነው። ያው ሌሎቹ የምታውቋቸው ናቸው። ሙስኬራ እስከ ጥር አጋማሽ፣ ቤን ዋይት እስከ ጥር መጀመሪያ፣ ጋብሪኤል ማጋሌሽ በሚቀጥሉ ሳምንታት፣ ካይ ሃቨርትዝ በተመሳሳይ ባጭር ጊዜያቶች ውስጥ ሊመለሱ የሚችሉ ተጫዋቾች እንደሆነ በተደጋጋሚ እየተጠቀሰ ነው የሚገኘው። 100% ላስቶን ቪላ ጨዋታ ሁለቱ ማጋሌሽና ሃቨርትዝ። በነገራችን ላይ እንደ ሳሊባ አይነት ሪስክ መውሰድ ከፈለጉ ሁለቱም ማጫወት ይችላሉ። አሁንም ደርሷል የኤቨርተንም ጨዋታ። ግን እንደ ሳሊባ አይነት ሳሊባ ነው በሪስክ ነው ያስገቡት። ባለፈው ወልቭስ ላይ ተናግረዋል ራሳቸውም 80% እንኳን አልነበረም ፊትነሱ። በቃ ከተጎዳ የሚጎዳ ሌላ ጊዜ ማኔጅ እናደርገዋለን ጉዳቱን ብለን በቃ አማራጭ ስለሌለን ስራ አስገባ ነው እንጂ ፊት አልነበረም ብሏል። ኖርጋርድን እኮ መጠቀም ይችሉ ነበር። ግን ከባድ ነው ግርሚ እንደዛ እንዴ ሳሊባን ሳሊባን ወንበር አስቀምጠው ቢገቡ አርቴታ በጣም ይተቹ ነበር። በጣም ደጋፊው ምጣት ይቀስር እንዴ ቀላል ይቀስራል እንዴ። እኔ ጋር ሁለት መረጃዎች አሉ። አንደኛው የካራባው ካፕ ወይም እንግሊዝ ሊግ ካፕ ጨዋታ ትናንት ቀደም ሲል እንዳልነው እንግዲህ ቼልሲ ግማሽ ፍጻሜ ገብቷል ካርዲፍን 3-1 አሸንፎ። ዛሬ ሁለቱ ቡድኖች ይታወቃሉ። ተጋጣሚዎች ደግሞ ማንቸስተር ሲቲ ከብሬንፎርድ እና ኒውካስል ከፉላም ናቸው። ልክ የጨዋታ እንዳለቀ ድልድል ይወጣል፣ የግማሽ ፍጻሜ ድልድል እና ማን ከማን ጋር ይደርሷል የሚለው ይታወቃል። የና አርሰናልና ክሪስታል ፓላስን ጨዋታ አይጠብቅም ለማለት ያክል ነው። አንዱን ተጋጣሚ አይጠብቅም፣ ይታወቃል ማን እንደሆነ ማለት ነው። ግን ሁሉም እንግዲህ ሲቲም ካለፈ ማታ ላይ አርሰናልም ካለፈ አርሰናል ማክሰኞ ስለሆነ ቀጣይ ሳምንት ካለፈ ግን ከአርሰናልና ከክሪስታል ፓላስ የሚደርሰው ቡድን አብሮ ይደለደላል። ግን ምንድነው ማለት የፈለኩት ሁሉም አሁን ቼልሲ አልፏል። ሲቲ ማታ ካለፈ አርሰናል ቀጣይ ሳምንት ካለፈ የሚፈልጉት በእርግጠኝነት የፉላምና የኒውካስልና አሸናፊ ነው ሶስቱ። እርስ በርስ መገናኘት አድርግ። ዞሮ ግን አንድ ትልቅ ቡድን አንድ ትልቅ ቡድን ጋር ይገናኛል። ምንም ጥያቄ ወይ ሲቲ ከቼልሲ ወይ ሲቲ ከአርሰናል ወይ አርሰናል ከቼልሲ ይገናኛል። እነዚህ ፕሮባቢሊቲዎች አሉ። የመገናኘት እድሉ ሰፊ ነው። እነሱ ከሶስቱ አንድ ትልቅ ጨዋታ አለ። ዞሮ በቃ በግራ ምንም ጥያቄ። ከዛ የፉላምና የኒውካስልን ደግሞ አሸናፊ የሚያገኘው ቡድን እድለኛ ይሆናል። ሲቲ ግን ዛሬ ማሸነፍ አለበት ያ እንዲሆን። ምክንያቱም ላሸንፍ ይችላል ሲቲ፣ አርሰናልም ላሸንፍ ይችላል ክሪስታል ፓላስ። ስለዚህ ከዛ በኋላ ግን ካሸነፉ ግን ከባድ አንድ ትልቅ ቡድን ይገናኛል። ሁለት ትልቅ ቡድኖች እርስ በርስ ይገናኛል።
አንድ ጨዋታ ሁለት ትላልቅ ቡድኖች ይገናኛሉ። ትክክል ግን ሁለተኛው ሐሳቤ ደግሞ የሴሜኒዮ ጉዳይ ነው። እሺ አንቶይን ሴሜኒዮ እንግዲህ ክለቡ በርማውዝ ገልጾ ነበር ባለፈው እንደሚታወቀው 65 ሚሊዮን ፓውንድ የሚያቀርብ ክለብ ካለ ይውሰድ ብሏል። እና 5 ክለቦች አረ እንዴ ይሄን ተጫዋች ማሳልፈን አንሰጥም ብለው ልክ ትምህርት ቤት ውስጥ ጥያቄ ሲጠየቅ ተማሪ እኔ ብለው እጃቸው እንደሚያወጡት አላር 5 ክለቦች እጃቸውን አወጥቷል ለሴሜኒዮ። አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ቶተንሃም 5 ትላልቅ ቡድኖች ማለት ነው። እና የ25 ዓመቱን ጋናዊውን አንቶይን ሴሜኒዮን ለመውሰድ 5ቱም ገብቶበታል። እንደሚታወቀው ሴሜኒዮ የአርሰናል ደጋፊ ነው፣ በግልጽ ተናግሯል። እና አርሰናልም ፈላጊ ሆኖ መጥቷል፣ እጁን አውጥቷል ለማለት ያክል ነው። ሊቨርፑልም እጁን አውጥቷል፣ ማንቸስተር ሲቲም እጁን አውጥቷል፣ ማንቸስተር ዩናይትድም ቶተንሃም። ቅድም እንዳልኩት ትምህርት ቤት አስተማሪ ተማሪዎችን ሲጠይቃቸው እኔ ብሎ እጃቸውን ያወጣሉና እነዚህ 5 ክለቦች ለሴሜኒዮ መውሰድ የሚፈልግ ካለ 65 ብሎ በርማውዝ ባቀረበው ላይ እጅ ያወጡ መሆናቸውን ቶክ ስፖርት ገልጿል። አርሰናል ግን ጥር ላይ አንድ አጥቂ ከሸጠ ያስፈርመዋል። ግን መሸጥ አለብኝ ብሏል። ማን ነው አናውቅም። ጋብሪኤል ጄሱስ እንደማይሸጥ ተረጋግጧል ብለዋል። ግን ከተሸጠ አንድ ተጫዋች አይዘር ጋብሪኤል ጄሱስ፣ ትሮሳርድ፣ ማርቲኔሊ የሆነ ተጫዋች ከሸጡ ግን ሲሜኒዮን ያመጡታል። በእንደዚህ አይነት አቋም ነው ያሉት እንጂ አሁን ባለው ስኳር ላይ ሲሜኒዮን ላይ ጨምሩት እንደሚችሉ ነው የመረጃ ምንጮች እየጠቆሙ የሚገኙት። እና የቶክ ስፖርት መረጃ እንግዲህ እነዚህ 5 ክለቦች ልክ ነው ሴሜኒዮን ራዳር ፈላጊ ነው። ስማ አርሰናል ተቀምጧል። ግን ፕሮባቢሊቲው ከዛ ጋር የተያዘ ነው እና እኔ ሞሮለስ ወደ ሊቨርፑል የሚሄድ ይመስለኛል አንቶኒ ሲሜኒዮ። ምናልባት አርሰናልን ከመደገፉ ጋር ተያይዞ ክረምት ላይ ልጠብቃችሁ ካላላቸው ወደ ሊቨርፑል ነው በቃ ነሰሰርሊ በጣም በዚህ ሰዓት እንደ ተጫዋች የሚፈልገው ስኳድ ውስጥ የመሳሳት የዴፕት ችግር ያለበትና የዚህ ቦታ ላይ ተጫዋች የሚፈልገው ዳይሬክትሊ ሊቨርፑል ይመስለኛል። እና ሞስት ፕሮባብሊ ሊቨርፑል ይህንን ተጫዋች የማግኘት እድል ያለው ይመስለኛል። ከዛ ቀጥሎ ሲቲ፣ ከዛ ቀጥሎ እና አርሰናል እና ቼልሲ አጋጣሚውን ይጠቀማሉ ብዬ አስባለሁ። ናይጄሪያዎች ከዓለም ዋንጫ ቢባረሩም አሁንም ግን ተስፋችን ሙሉ በሙሉ አልተማጠጠም እያሉ ነው። ለፊፋ ናይጄሪያ ጥያቄውን አቅርባለች። ፒቲሽን አሰባስቦ ወይም የፊርማ ስነ ስርዓት አድርጎ የፊርማ አሰባስቦ ፊርማ ለፊፋ ለቀዋል። የላቁት መረጃ ዲአር ኮንጎ በዓለም ዋንጫው ማጣሪያ ላይ 6 ተጫዋቾች የሁለት ሀገራትን ወይም የአውሮፓ ፓስፖርት ይዘው ለዲአር ኮንጎ የተጫወቱ አሉ። የዲአር ኮንጎ ሕግ ደግሞ ዱዋል ሲቲዝንሺፕ አይፈቅድም፣ እንደ ኢትዮጵያ ማለት ነው። ዱዋል ሲቲዝንሺፕ አይፈቅድም እና እንዴት ነው የተስተናገዱት? ተገቢ አይደለም፣ ተገቢነት የላቸውም ብሎ ለፊፋ ከሷል ናይጄሪያዎች። ኦኬ ፊፋ ክሱን እየተመለከተው ነው፣ ያለው ነገር የለም በጉዳዩ ላይ። ግን የዲአር ኮንጎ ፕሬዝዳንት ተናግረዋል። ናይጄሪያዎች እንደው ስራ አትፍቱ፣ አርፋችሁ አፍሪካ ዋንጫ ላይ ትኩረት አድርጉ፣ የዚህ ጉዳይ እየተዘጋ ያለቀለቅ ጉዳይ ብለዋል። ዲአር ኮንጎ ያው እንደሚታወቀው ወደ ዓለም ዋንጫው አምርታለች። የመጨረሻው ፕሌይኦፍ ለመጫወት ከነ ኮንካካፍ ከሌሎች ሀገራቶች ከሚመጡ በንጽጽር አነስ ካሉ ሀገራቶች ጋር የሚደረግ ጨዋታ ነው። የማለፍ ዕድሏ ሰፊ ነው ተብሎ ይታመናል ወደ ዓለም ዋንጫው። ዲአር ኮንጎ እና ናይጄሪያዎች ግን አሁን ይሆንላቸዋል አይመስለኝም። እንዲህ ነገር ብዙ ጊዜ ሲቀየር አይመስለኝም። የመሆን ቻንሱ 6 ተጫዋች ከሆነ ደግሞ የጠየቁት አንድ ቢሆን እንደው ሜቢ ትላል 6ቱ ተጫዋቾች ልክ አይደሉም በሚል ጥያቄ አንስተዋል። እንግዲህ የምንመለከተው ነው የሚሆነው። ዲአር ኮንጎዎች ግን አፍሪካ ዋንጫ ላይ አተኩሩ እርሱት ብሏቸዋል። ግርሜ ታኪሮ ቶሚያሱ እሺ ከአርሰናል ከለቀቀ በኋላ ያለ ክለብ ረጅም ጊዜ የቆየ ተጫዋች ነው። ፍሪ ኤጀንት ሆኖ እና ይሄ ተጫዋች ጉዳት ነው እንግዲህ ከአርሰናል ጋር እንዲለያይ ያስገድደው። ከቦሎኛ ነው አርሰናሎች ጃፓናዊውን ታኪሮ ቶሚያሱን ፉኩኦካ ውስጥ ነው የተወለደው። ይሄ ተጫዋች ክለብ አግኝቷል። አሁን በመጨረሻ ለ1 ዓመት የሚቆይ ውል ታኪሮ ቶሚያሱ አያክስ አምስተርዳም ተቀላቅሏል እና አያክስ አምስተርዳም ገብቷል። ያለ ክለብ ረጅም ጊዜ መቆየቱ በጣም እንደጎዳው ተጫዋቹ ራሱ ገልጿል። ግን ከአርሰናል ጋር እንዲለያይ ያስገደደው ዋነኛው ምክንያት ደግሞ ጉዳት ነው። ጉዳት እንሰነባበት። ግርሜ ይቻላል። አጋሮቻችን እውቅና ስጥና ግርሜ ምሽት ላይ እንመጣለን። አድማጮቻችን ምሽት ላይ ቀጥታ እናስተላልፍላችኋለን። ማንቸስተር ሲቲ ከብሬንፎርድ፣ ሁለቱም ከባድ የእንግሊዝ ፕሪሚየር ሊግ ክለቦች ከመሆናቸው ጋር ተያይዞ ነው ኢታር ስቴዲየም ነው የሚደረገው እና ድልድሉም ስለሚወጣ ዛሬ ማን ከማን ጋር ይገናኛል የሚለው 2 ጨዋታዎች ናቸው ዛሬ የሚደረጉት። ማንቸስተር ሲቲ ከብሬንፎርድ እናስተላልፋለን። ኒውካስል ከፉላም ይጫወታሉ። ትናንት ቼልሲ አልፏል። በሚቀጥለው ማክሰኞ አርሰናል ከክሪስታል ፓላስ ጋር ይገናኛሉ። ለንደን ደርቢ ምሽት ላይ ጠብቁን።